ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ ሃይማኖታዊ ኩነቶችን መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ እያልን መረጃዎቹም ለወዳጅ ዘመዶ እንዲደርስ ሼር በማድረግ እንዲያጋሩ በመጠቆም እንዲሁም መጋቢ አስተያየቶን እንዲያስቀምጡልን ቪዲዮንም ከወደዱት ላይክ እንዲያደርጉልን በማለት ዛሬ ሊያደምጡት የሚገቡ አገር አቀፍና ዓለም አቀፍ ወቅታዊ ጉዳዮችን እናስደምጣችኋለን። በዛሬው ዘገባችን በርካታ አንገብጋቢ ጉዳዮችን አሉን። ከእስራኤልና ሊባኖስ አስከፊ ውጥረት እስከ አሜሪካና ኢራን የዲፕሎማሲ ሰጣ ገባ፣ ከቻይና ሚስጥራዊ የጦር መሳሪያ ዝግጅት እስከ ኢትዮጵያ ምርጫና የቴዲ አፍሮ አዲስ ታሪክ እንዲሁም በኮሎምቢያና በማሊ የተሰሙ አሰቃቂ ጥቃቶችን ይዘን ቀርበናል። በቅድሚያ የምናስደምጣችሁ በአሜሪካና በኢራን መካከል የተፈጠረውን ቀጥተኛ ጦርነት ለማቆም በኢስላማባድ ሊካሄድ የነበረው ከፍተኛ የዲፕሎማሲ ንግግር አጣብቂኝ ውስጥ መግባቱን ተሰምቷል። ፕሬዚዳንት ትራምፕ ኢራንን የኒውክሌር ፕሮግራሙን ሙሉ በሙሉ እንድታቆም ያስቀመጡትን ቅድመ ሁኔታ ቴህራን ውድቅ ማድረጓን ውጥረቱን ዳግም አንግሶታል። ይህን ጉዳይ በሰፊው እናስደምጣችኋለን። የድምፃዊ ቴዎድሮስ አፍሮ አዲሱ ኢቶሪካ የተሰኘው አልበም በተለቀቀ በሳምንታት ጊዜ ውስጥ በቢልቦርድ ወርልድ አዋርድ እና በሌሎች ስትሪሚንግ መድረኮች ላይ ከፍተኛ ደረጃ በመያዝ ታሪክን እየሰራ ነው። የአልበሙን ይዘትና ታሪካዊ ትዕይንቶችንም አካተናል። በፋርስ ባህረ ሰላጤና በሆርሙዝ ባህር ላይ የተጣለው የባህር ላይ ትራፊክ እገዳ እና ወታደራዊ ፍጥጫ የዓለም የኤነርጂ ገበያ አናውጦታል። የድፍድፍ ነዳጅ ዋጋም ካለፉት አምስት ዓመታት ወዲህ ታይቶ የማይታወቅ ጭማሪ በማሳየት ዓለም አቀፏ የዋጋ ግሽበትን ሊቀሰቅስ እንደሚችል የኢኮኖሚ ባለሙያዎች ያስቀመጡትን ትንተናም እናስደምጣችኋለን። ቻይና በኢራንና በጎረቤት ሀገራት መካከል ባለው የጸጥታ ሁኔታ ዙሪያ በይፋ ጣልቃ ለመግባት ፍላጎት ማሳየቷን ተከትሎ ዋሽንግተን ስጋቷን የገለጸችበትን የቻይና ጦር መርከብ በህንድ ውቅያኖስ አካባቢ የሚያደርጉትን እንቅስቃሴንም አካተናል። የመጪው አገራዊ ምርጫ መንግስት በበኩሉ ምርጫው ፍጹም ሰላማዊና ዲሞክራሲ በሆነ መንገድ እንዲካሄድ አስፈላጊውን ዝግጅት ማጠናቀቁን ሲገልጽ፣ ሌሎች ተቃዋሚ ፓርቲዎችም ስለ አገራዊ ምርጫ ያላቸውን ጥርጣሬም አካተናል። እነዚህንና ሌሎችንም ዝርዝር ጉዳዮች እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም በመካከለኛው ምስራቅ ያለው ሁኔታ ከቁጥጥር ውጭ የሆነ ይገኛል። እስራኤል በደቡባዊ ሊባኖስ ነዋሪዎች ከበፈር ዞን ወይም ከመከላከያ ቀጠና ውጭ ያሉ 7 ከተሞችን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ይህ ትዕዛዝ የመጣው በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት በውጥረት ውስጥ ባለበት ወቅት ነው። ትናንት ዕለት ብቻ በደረሰ ጥቃት 2 ህፃናትን ጨምሮ የ14 ሰዎችን ህይወት አልፏል። ሂዝቡላህ በበኩሉ የእስራኤልን ድርጊት የተኩስ አቁም ጥሰት ሲል የገለጸ ሲሆን ለዚህም ምላሽ በመድፍና በሰው አልባ አውሮፕላኖች ጥቃት ማድረሱን አስታውቋል። የቡድኑ መሪዎች የተኩስ አቁም ጥረቱን ትርጉም የለሽ በማለት ዲፕሎማሲው መክሸፉን አመልክተዋል። ኔታንያሁ በበኩላቸው የሂዝቡላህ ጥሰት የተኩስ አቁሙን ማፍረስ ነው በማለት ጦርነቱ ሊቀጥል እንደሚችል ዝተዋል። ወደ ሌላ ልታደምጡት የሚገባ መረጃ ስናልፍ በዋሽንግተን ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በነበረው የሰላም ንግግር ላይ ያልተጠበቀ እርምጃ ወስደዋል። በአሜሪካ ልዑካን ሊደረግ የነበረው የኢስላማባድ የሰላም ጉዞ ተሰርዟል። ትራምፕ ምክንያቱም ሲያስረዱ የኢራን ውሎች በቂ አይደሉም ብለዋል። ይሁን እንጂ ትራምፕ መንገዱን ሙሉ በሙሉ አልዘጉም። መነጋገር ከፈለጉ ሊደውሉልን ይችላል በማለት የቴሌፎን ዲፕሎማሲ ግብዣ አቅርበዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስተር አባስ አርግቼ በኦማንና በፓኪስታን ካደረጉት ጉብኝት በኋላ አሁን ደግሞ ወደ ሩሲያ አቅንተዋል። አግርቼ ከፕሬዝዳንት ቭላድሚር ፑቲን ጋር በሴንት ፒተርስበርግ ተገናኝተው የኒውክሌር ድርድሩን እና የሆርሙዝ ባህር የመክፈት ጉዳይ እንደሚወያዩ ይጠበቃል። ሌላኛው አስደንጋጭ ዜና የአሜሪካ የስለላ ድርጅት ያወጣው መረጃ ነው። ቻይና ለኢራን አዳዲስ የአየር መከላከያ ዘዴዎችንና በትከሻ የሚተኮሱ ሚሳኤሎችን ለማድረስ እየተዘጋጀች መሆኑን ተሰምቷል። ይህ እርምጃ ትራምፕ ቻይናን ከመጎብኘታቸው በፊት መከሰቱን ውጥረቱን አባብሶታል። ትራምፕ በሰጡት መግለጫ ቻይና ይህን ካደረገች ትልቅ ችግር ይገጥማታል ሲሉ አስጠንቅቀዋል። በሌላ በኩል በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ ዘጋቢዎች እራት ላይ ጥቃት ለመሰንዘር የሞከረው ግለሰብ በቁጥጥር ስር መዋሉን ተነግሯል። የ31 ዓመቱ ኮል ቶማስ አለን የተባለው ግለሰብ
ተኩስ ከፍቶ ወደ አዳራሹ ለመግባት ቢሞክርም በደህንነት አባላት ተይዟል። ትራምፕ ስለዚህ ጉዳይ ሲናገር አልጨነቅም ነበር፣ የምኖረው በእብድ ዓለም ውስጥ ነው ብለዋል። ወደ አገር ቤት ዜናዎች ስናልፍ ኢትዮጵያ ለ7ኛ ሀገራዊ ምርጫ እየተዘጋጀች ትገኛለች። ሆኖም የከፋው ፖለቲከኛ ፕሮፌሰር መራራ ጉዲና አስተያየት የብዙዎችን ትኩረት ስቧል። ፕሮፌሰር መራራ ምርጫ ቦርድ ክልሎችን አረንጓዴ፣ ቢጫና ቀይ ብሎ መከፋፈሉን ቀልድ ሲሉ ገልጸውታል። በባንክ ዝርፊያና በታጠቁ ኃይሎች በሚታመሱ አካባቢዎች አረንጓዴ መብራት ማብራት ነባራዊ ሁኔታ መካድ ነው ብለዋል። አፊኮም ምርጫውን ፍትሐዊ የሚሆንበት ድባብ ባለመኖሩ በአዲስ አበባ ዙሪያ ብቻ እንደሚሳተፍ አስታውቋል። ወደ ሌላ ዜና ስንመለስ የተወዳጁ አርቲስት ቴዲ አፍሮ ኢቶሪክ አልበም አዲስ ታሪክ እየሰራ መሆኑን ተነገረ። አልበሙ በተለቀቀ በ10 ቀናት ብቻ ውስጥ 100 ሚሊዮን እይታዎችን አግኝቷል። በተለይም ዳስጣል የተሰኘው ዘፈን ከ18.5 ሚሊዮን በላይ እይታ በማግኘት ቀዳሚ ሆኗል። ይህ የኢትዮጵያ የሙዚቃ ዓለም አቀፍ ደረጃ ያለውን ተቀባይነት በድጋሚ አረጋግጧል። ይህም የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ ያለውን ተቀባይነት ድጋሚ አረጋግጧል። በመጨረሻም በዓለም ዙሪያ የተሰሙ አሳዛኝ ዜናዎችን እናስደምጣችኋለን። በደቡብ ምዕራብ ኮሎምቢያ አውራ ጎዳና ላይ በደረሰው የቦምብ ጥቃት የ19 ሰዎች ሕይወት አልፏል። ፕሬዝዳንት ጉስታቮ ፔትሮ ለጥቃቱ ኢቫን ሞርዲስኮ የተባለው ወንጀለኛ ተጠያቂ አድርገዋል። በማሊ ደግሞ የመከላከያ ሚኒስተሩ ጄኔራል ሳዲዮ ካማራ ቤታቸው ላይ በተፈጸመ የተቀናጀ ጥቃት መገደላቸው ተረጋግጧል። በአልቃይዳና በቱርዋር አማጽያን የተፈጸመው ይህ ጥቃት በሀገሪቱ ወታደራዊ አመራር ላይ ትልቅ ክስተት መፍጠሩን ተነግሯል። ርዕሰ ሊቃነ ጳጳስ ሊዮ 14ኛ የቸርኖቤል 4ኛ ዓመት መታሰቢያን ምክንያት በማድረግ የኒውክሌር ኃይል ለሰው ልጅ ሰላም እንጂ ለጥፋት ሊውል አይገባም የሚል ጥሪ አቅርበዋል። ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ በየቀኑ እንዲህ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቱን ይጫኑ። ያላችሁን አስተያየትና ጥያቄ ከታች ባለው ኮሜንት ሳጥን ውስጥ ጻፉልን። ለዛሬ የነበረን መሰናዶ በዚህ አበቃ። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ